ሊባኖስ፣ ጋዛና የሶሪያ ምድር የጦርነት አውድማ መሆናቸው ቀጥሏል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ዛሬ ከሚያደርገው ስብሰባና ውሳኔ በፊትም እስራኤል አሜሪካን እየወተወተች መሆኑ ተሰምቷል። በጋዛ መልሶ ግንባታ ጉዳይ የአረብ ሀገራቱ በአንድ ጎራ ሲሰለፉ፣ ዋሽንግተን ብቻ ለእስራኤል ተሟጋችና ሚዛን አስጠባቂ እንድትሆን ነው ጥያቄ ቀረበላት። የሰላም ምክር ቤት በሚል የተቋቋመውን ቡድን ገለልተኝነቱን እጠራጠራለሁ የምትለው እስራኤል ኮሚቴው ለፍልስጤም ሙሉ በሙሉ እውቅና ለመስጠት የሚያኮበኩብ ጥምረት ነው በሚልም ከውሳኔው አስቀድማ እስራኤል ተማጽኖዋን ለአሜሪካ እያሰማች ትገኛለች። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በዛሬው ስብሰባ በጋዛ ዓለም አቀፍ የደህንነት ኃይልን ማቋቋምና ረቂቅ የሰላም ስምምነት ትግበራውን እንደሚመለከት ተገልጿል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ሀገራቱ ለፍልስጤም እውቅና የመስጠት ውጥናቸውንና የጋዛ የሰላም ስምምነት ትግበራን ተገን በማድረግ ግዛቲቱ ራሷን በራሷ ታስተዳድር የሚለውን እቅድ ለማጽደቅ መሞከርን በፍጹም እንደማይቀበሉት አስታውቀዋል። ኔታንያሁ ባለስልጣኖቻቸውንና ሚኒስትሮቻቸውን ሰብስበው ዝግ ስብሰባንም አድርገዋል። ዋሽንግተን ሆይ ድረሽልን ለማለት ለፍልስጤም የሚያመዝነውን የጸጥታው ምክር ቤት ውሳኔን ለመቀልበስ ብቸኛው የኔታንያሁ አማራጭም ከፕሬዝዳንት ዶናልድ ትራምፕ ጋር መወያየት የግድ ሆኗል። ወዲህ ደግሞ የሳትቀደም ቅደም አካሄድ የገባቸው የፍልስጤሙ ፕሬዝዳንት መሐሙድ አባስ አራክቺ በጋዛው የሰላም እቅድ ትግበራ ዙሪያ ከትራምፕ ጋር ለመስራት ዝግጁና ቁርጠኛ መሆናቸውን አስታውቀዋል። ከሳውዲ አረቢያ ከፈረንሳይና ከተባበሩት መንግስታት ጋር በቀጠናው ሰላም ጉዳይ አበክረው መስራት እንደሚፈልጉም ገልጸዋል። አዘርባይጃን፣ ግብጽ፣ ቱርክና ኢንዶኔዥያም የፍልስጤም ደህንነትን እናስጠብቃለን የሚል አቋማቸውን አንጸባርቀዋል። 15 አባላት ተሳታፊ የሚሆኑበት ከ5 ቀናት በኋላ በሚካሄደው ኮንፈረንስ የጸጥታው ምክር ቤት በምርጫ ፍልስጤምን እንደ ሀገርነት እንድትቆም የሚለውን ውሳኔ ከማሳለፉ በፊትም የተያዘውን እቅድ መንገዱን ለመቀየር እስራኤል እየጣረች ነው። ሁለቱም ሀገራት በስብሰባው የማይሳተፉ በመሆናቸው ድምፅን በድምፅ መሻር የሚችሉትን ሀገራት በመወትወት በእጅ አዙር መፋጠጣቸውን ተያይዘውታል። በባለፉት 2 ዓመታትም የተባበሩት መንግስታት ድርጅት በጋዛ መልሶ መቋቋም ዙሪያ የሰራውን ተግባር አሜሪካ እንደ ኢምንት የምትቆጥረው እንደሆነ ሲነገር ባለ 20 ነጥቡ የትራምፕ የጋዛ የሰላም እቅድም በፍልስጤም የሽግግር ባለስልጣን ማቋቋምና ድንበሮችን ማስተዳደር የሚል ሐሳብን በመያዙ ነው ለቴል አቪቭ ራስ ምታት የሆነው። ቀድሞ ነገር የጋዛ የሰላም እቅድ ውጤታማ መሆን አለመሆኑን ጥርጥር ውስጥ ያስገባው በጋዛው ጦርነት ሁለቱም ወገኖች የተናገሩትን በመፈጸም ረገድ ባለም አቀፉ ማህበረሰብ ዘንድ መታመን አለመቻላቸው አንደኛው ነው። ሁለተኛው ምክንያትም ገለልተኛ ተቋሙ የቀረቡትን የሰላም መስፈርቶች አግባባዊ ተፈጻሚነትን ማረጋገጥ የሚችልበት ሁኔታ ሳይመቻችለት ቆይቶ እንደነበር አይዘነጋም። ጊዜው ደርሶ ታዲያ ለፍልስጤም ማስተዳደር እውቅና እንሰጣለን የሚሉ ድምጾች ይበልጥ ሲስተጋቡ፣ ሩሲያ ደግሞ የራሷን እቅድ በማቅረብ ድምፅን በድምፅ የመሻር መብቴን እጠቀማለሁ እያለች ትገኛለች። ውሳኔው ይፋ ሲሆን ታዲያ ሌላ የጦርነት ምዕራፍ ወይስ መፍትሄ አምጪ የሚለው ጉዳይንም ለመገመት አስቸጋሪ አድርጎታል። ይህ በእንዲህ እንዳለ ስለ ሰላም እየተወራም ቢሆን ከመካከለኛው ምስራቅ በኩል የሚነሳው የእሳት ወላፈን መጋረፉን ቀጥሏል። እስራኤል በደቡባዊ ሊባኖስ በሚገኘው የተባበሩት መንግስታት ድርጅት የሰላም አስከባሪ ዘብ ኃይል ላይ የታንክ ጥቃት ፈጽማለች ተብሏል። ምንም እንኳን ቴል አቪቭ ጥቃት መፈጸሟን ባለማመን ሄዝቦላህ ነው ጥቃቱን የፈጸመው ብትልም፣ ቤሩት በበኩሏ እስራኤል የተኩስ አቁም ስምምነትን ጥሳለች፣ የሰላም አስከባሪዎች ላይ ጥቃት ፈጽማለች ስትል ከሳለች። ሊባኖስ ከጎረቤት ሀገራት ጋር በመምከር ሉዓላዊነቴን አስከብራለሁ፣ በእስራኤል በኩል በተደጋጋሚ የሚፈጸመውን የተኩስ አቁም ጥሰትንም አስቆመዋለሁ ስትል ተደምጣለች። ቴህራን ታይምስ ባወጣው ዘገባ በእስራኤል የተኩስ አቁም ድርጊት አለማክበርን በተመለከተ ኢራንና ሊባኖስ በዛሬው ዕለት ውይይት አድርገዋል። ሀገራቱ በውይይታቸው በደቡባዊ ሊባኖስ በቤንት ጀበልና በታይር ፋልሳያ እስራኤል ሄዝቦላ ላይ እርምጃ ወስዳለሁ በሚል የአየር ላይ ጥቃቶችንና የቦምብ ናዳን በማውረዷ የንጹሃን ዜጎች ሕይወት መቀጠፉና መሰረተ ልማቶች መውደማቸውን በማንሳት የተኩስ አቁም ስምምነቱ በተደጋጋሚ መጣሱን ተናግረው በሁለትዮሽ ውይይታቸው ድርጊቱን አውግዘውታል። ሀገሪቱ ታላቋን እስራኤል መሰረታለሁ በሚል የያዘችው ህልም በጭራሽ አይሳካም ሲሉም ኢራንና ሊባኖስ በንግግራቸው አስምረውበታል። የሶሪያና የጋዛ ዕጣ ፈንታ ከቀውስ የራቀ አልሆነም። ዘኒው አረብ ባወጣው ሀተታ በመድኃኒት እጦት ምክንያት 900 ፍልስጤማውያን ሕይወታቸውን ማጣታቸውን የዓለም የጤና ድርጅትን ሪፖርት ጠቅሶ አስነብበዋል።
አሁን ላይም ከ16500 በላይ ታካሚዎችና ተጎጂዎች የሕክምና አቅርቦትና መድኃኒትን እየጠበቁ መሆናቸውንም አክሎ ገልጿል። ነገሩ በእንቅርት ላይ የሆነባት ጋዛ ይህ ሳይበቃ በጎርፍ መጥለቅለቋም ተሰምቷል። በዚህም የተነሳ በጋዛ በመጠለያ ጣቢያዎች ውስጥ የነበሩ ከ13000 በላይ ዜጎች ለመፈናቀል ተዳርገዋል። ጋዛ በተፈጥሮ አደጋ ከመፈተናዋን ባሻገር ጦርነቱ ከተጀመረ ወዲህ 80 በመቶ ሕንፃዎችና መኖሪያ ቤቶቿ ሙሉ በሙሉ መውደማቸውን የተመድ ሪፖርት ያሳያል። እስራኤል በሊባኖስ በጋዛ ሰርጥና በሶሪያ የያዘችው ጥቃት በዓለም አቀፉ ማህበረሰብ ዘንድ መፍትሄ ይሰጠው ይሆን የሚለው ጉዳይም በቀጣዮቹ ቀናት በሚኖሩት የጸጥታው ምክር ቤት ስብሰባዎች ላይ የሚታይ ውሳኔ ይሆናል።